ሰላም ቤተሰብ እንዴት አዳራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቅምጥሌ እንግዲህ ምንድን ነበር ሙዚቃው የሚለው ጂሰስ ምናምን የምትለው ሙዚቃ ናቸው። እኔ እንኳን አልችልበትም። ብቻ ቅምጥሌ ቡቡ በሚለው አካውንቷ ቅንጅጅት ብላ እንደዛ አምሮባት ማታ ነው የመጣችው። ጋይስ ማታ ይቸው ነው እና ምንድን ነው የሚለው መሰላችሁ? ከኤ እስከ ዜድ የማያውቁ ደደብ ስለኔ ማወቅም ሆነ መገመት አይችሉም ብላለችና ኦልሬዲ ይህን በእንትን አትያዙት ማለት በሌላ ነገር አትያዙትና እያንዳንዱ ሰው ይሄ ሌሎቻችሁን አይወክልም፣ ጸዴ ሰዎችን አይወክልም። ግን አንዳንድ ሰዎች አላችሁ በውስጥ እየሄዳችሁ የምትሽለጠለጡ፣ በውስጥ እየሄዳችሁ የሚባል ማይባል የምትሉ፣ ሶሻል ሚዲያ ላይ ማይባል ነገር የምትሉ ምናምን በጣም ብዙ ነገር እግዚአብሔርን እኔ ብዙ ጊዜ እናገራለሁ። ፐብሊክ ላይ ወይ ኮሜንት ላይ ሆነ ወይ ደግሞ በአደባባይ ላይ እንደዚህ የሆነ ነገር ለመናገር ያልደበራቸው ሰዎች ፕራይቬት ላይ ወይም ደግሞ ውስጥ ላይ ሄደው ምን ሊጽፉ እንደሚችሉና ምን ሊናገሩ እንደሚችሉ አንደርስታንድ ማድረግ በጣም ቀላል ነው። ለምን እንደሆነ ታውቃላችሁ? ለምሳሌ በአደባባይ ለምንጽፈው ነገር ህዝብ የሚሆኑ አይደለ? ያ ሰው ብቻ ሳይሆን ህዝብ ያየዋል። ሙሉ ህዝብ የዛ ሰው ተከታዩም የሆነ ያልተከታዩም ያልሆነ ምናምን ኮሜንት መቸስ ፎሎ ባታደርጉትም ያን ሰው ወይም ደግሞ ሰብስክራይብ ባታደርጉት የሆነ ነገር ሲመጣ ሁሉም ሰው ምርጫው ኮሜንት ነው። ኦልሬዲ እኔ የሆነ ቦታ ሄጄ እግዚአብሔር ነው የምላቸው የሆነ ነገር አይቼ ኮሜንት ነክቼ ሳላነብ የወጣሁበት የትኛውም አይነት ቪዲዮ የለም። የማንኛውም ሰው ይሁን ለምን እንደሆነ አላውቅም፣ ቪዲዮ ያስደስተኛል በጣም። ምንድን ነው ኮሜንት የሆነ አላቅም ብዙ ቦታ ላይ የሆነ አንዳንድ አስተያየት ሲባሉ ማስተያየት በጣም የበሰሉ ሰዎች አሉ፣ ጆኪንግ የሚያደርጉ በቃ የሚያስቋቸው ሰዎች አሉ፣ የሚጽፏቸው ነገሮች ምናምን እያንዳንዱ ነገር ደስ የሚሉ በጣም ብዙ ሰዎች አሉ። እና ኮሜንት የሚያይ ሰው ይበዛል እላችሁ ፈልጌ ነው። ስለዚህ ህዝቡ ያየዋል ብሎ ያልፈራ ሰው እንዴት ነው ለአንድ ሰው በውስጥ ቴክስት ማድረግ አይከብደውም፣ ቀላል ነው ለእነሱና በጣም ብዙ ነገር ሊጽፉ እንደሚችሉ እርግጠኛ ነኝ። ሰሞኑን በተለይ በነበረው ነገር እያንዳንዳችሁ አይታችኋል። እዛ ጋር ደግሞ ኮሜንት ላይ ሄደሽ መጣች የሆነ አንዳንድ ሰው የሆነ ነገር ይላል ኮሜንት ላይ ማየታችሁ ከሆነ ምናምን ነገር ኦኬ። ኦልሬዲ ብዙ ሰዎች ብሩኬና ቅምጥሌ እንዲለያዩ ይፈልጋሉ። ለምንድን አላውቅም። ለምሳሌ ብሩኬ ቅምጥሌን ብትተው አታገቧትም፣ ብሩኬ ቅምጥሌን ቢተዋት አታገቡትም። ነው ምንድን ነው የሚባለው መሰላችሁ? የእናንተን እንጀራ ይሻግታል እንጂ ማንም አይነካውም ይባላል አይደለም ከፍቅር ቀርቶ ልላችሁ ፈልጌ ነው። እና የሆነ ሰው የሆነችን ሰው ወይ ደግሞ የሆነ ሰው ብትተው ቢተዋት ለእናንተ አይደለም ያ ሰው የሚሆነው። ሁለታቸው ሊለያዩ ይችላሉ፣ ግን ደግሞ የሆነ ከተገናኙ መልሶ ሊገናኙ ይችላሉ። ባይገናኙ እንኳን እናንተን ሰው የሚጠብሱት ወይ ደግሞ የሚያገባዎች ይቅርታ ሌላ ሰው ነው የሚያገቡት። ስለዚህ በሰው ትዳር በሰው ፍቅር እየገባችሁ በዚህ ልክ ባትፈተፍቱ፣ ብሩኬ ብሏ ቴክስት ባታደርጉልኝም ደስ ይለኛል ብሏል። የምትሰጡት አስተያየት እውነት ቁም ነገር ካለው የሚያስተምር ነገር ከሆነ ይህ ሰው እንደዚህ ብዬ በመክረው የሆነ ይመከራል ብላችሁ የምታስቡ ከሆነ ችግር የለውም። ሸር ብታደርጉ ሀሳባችሁን ያ ሰው ይማራል። እናንተም ደግሞ ውስጣችሁ ላይ ልናገር ብላችሁ ያሰባችሁትን ነገር ከምትይዙ ስታወጡት ደስ የሚል ነገር አለው። እሱ የማንኛውም ሰው ፍላጎት ነው። ማንኛውም ሰው መመከር ይፈልጋል፣ አስተያየት ይፈልጋል። እኔ አሁን ብመከር አስተያየት ብሰጥ ደስ ይለኛል። ሌላውም ሰው እንደዛ። ግን ማንም ሰው መጦ ተችቶኝ ዘልፎኝ የሆነ ነገር እንዲለኝ አልፈልግም። እሱ ማን ነው? እሷ ማናት? እንደዛ ለዘለፋ ለስድብማ እኮ ሲመክሯችሁ ቤተሰብ ታውቃላችሁ። እንትን ምንድን ነው ይሄ ይደብራታል፣ እንደዚህ ትላታለች ምናምን አትልም። እህትሽ ስትመክርሽ፣ ወንድምሽ ሲመክርሽ ግርፊያም አለው። እህትና ወንድም ሲመክሯችሁ እንደውም ማለት ነው እነሱ ይመክሩኛል። ገባሽ? ቢሰድቡኝ ቢሉኝም ይሆን አልቀያየማቸውም። ገባሽ? ግን አንዳንድ ሰዎች ምክራችሁ ምንድነው ተለያዩ አይነት ነገር የሆነ የምትሉት የምትሰጡት አስተያየት ምናምን እንደወረደ ገባችሁ? የሆነ አንዳንድ ሰው ባለፈው ነግራችኋለሁ፣ ስትራገም የነበረች ሴትዮውን ለምሳሌ አለች። እንዴት ነው የሆነ ሰው ከአንቺ ህይወት መጥቶ በማገባው ገብቶ በዚህ አድርጌው እንዲያድርገው እንደዚህ ውጭ ውረጅ ምናምን ቢልሽ ትሰሚያለሽ ወይ? ኦልሬዲ ደግሞ እኮ እኛ ሶሻል ሚዲያ አምጥተው እያሳዩን ህይወታቸውን እንጂ አሁን እነሱ እኮ ሶሻል ሚዲያ ላይ በደንብ ፍቅራቸውን እያሳዩን አይደለም። እንደውም የእነሱ ፍቅር ሶሻል ሚዲያ ከሚያሳዩን በላይ የላቀ ፍቅር ነው ያላቸው። ግን ያን ሁሉ አያሳዩንም መታየት ስለሌለበት። ኦኬ የሰው አይን ምንድን ነው ይባላል። እና እነሱ እንደውም በቃ ይህ ፍቅራቸው ሁልጊዜ እንደምላቸው ከካሜራ ጀርባ ሞቅ ደበቅ ያለ ፍቅር ነው ያላቸው። ኦኬ ስለዚህ ለእነሱ አስተያየት ለመስጠት የቅርብ ሰው መሆን ያስፈልጋል። ጸባቸው ምንድን ነው፣ ሊያጣላቸው የሚችለው ነገር ምንድን ነው የሚለውም በደንብ ቼክ ማድረግ ያስፈልጋል እንጂ እዚህ ጋር ሶሻል ሚዲያ ባየነው ብቻ በዚህ ወጣ በዚህ ወረደ። እኔ ሲጀመር እንደዚህ አይነት ነገር መጻፍ እኔ ኢንቦክስ ላይ ሰው ማውራት ይከብደኛል ሲጀመር። ማርያምን እዚህ ጋር መጥቼ ብለፈልፍ እንደፈለግኩ ይሻለኛል እንጂ ለሆነ ሰው
ኢንቦክስ ለመጻፍ እጀምርና ጽፌ ከዛ አጥፈዋለሁ። አይ እንደዚህ ያን ሰው ሊያስቀይመው ይችላል፣ ይህ አስተያየት ልክ ላይሆን ይችላል ምናምን፣ ጥሩ አይደለም። የሰው ልጅ ቃል እንዴት ነው ቃል ይሰብረዋል፣ ቃል ደግሞ ያድነዋል። አሪፍ ቃል በቃ አንቺ ጎበዝ ነሽ በርቺ፣ እንደዚህ ተብላችሁ ደግሞ የሆነ አስተያየት ሰው ጋር ስትጣሉ አይ እንደዚህ ልክ አይደለም ሰው ጋር ይቅር ነው መባባል ያለብሽ ምናምን ስትባሉ ውስጣችሁ ይቅር ማለት እንዳለባችሁ ይሰማችኋል። ባክሽ የራሱ ጉዳይ ገደል ይግባ እሱንማ ተይው ስትባይ ደግሞ ልክ ናቸው ገደል ይግባ ትላላችሁ። ኦኬ የሆነ ስራም ስትጀምሩ እንዳልኳችሁ ስትበረታቱ ትበረታላችሁ። እና ይህ ነገር የተባለው ለአንዳንድ ሰዎች ነው ልላችሁ ፈልጌ ነው። ስለ ሰው ሕይወት አይደለም ስለ ሰው ሕይወት ለማወቅ ለራሳችን እንኳን አናቅም እኮ። ኦኬ ስለዚህ አንዳንዴ አሁን የሆነ ነገር እዚህ ጋር ሲባል ወደ ሌላ የምትወስዱት ሰዎች አላችሁ። ሲቀጥል ደግሞ ቅዱሴን እንትን እያላችሁ ያላችሁ ሰዎች አላችሁና ምን ያደርጋችሁ? ቅዱሴ ምን ያደርግ እንዴ? ምንድን ነው ለቅምጥሌም ለብሩኬም ምርጥ ወንድማቸው ነው። እንደውም እንዲሰራውላ ፈልጋለሁ እውነት ለመናገር ማለት በዚህ አይነት ድራማ ወይ ምናምን ሳይሆን ብቻ አብረውት ቅምጥሌም ብሩኬም አብረውት በሱ ቻናል መጣ አንድ ቀን ቢፖስትለት ምን ችግር አለው? ቢሰራ ደግሞ ምንድን ነው ቅዱሴ ቻናል አለ አይደለ እንዴ? ታዲያ ለምንድን ነው ማሰራበት? ቻናል እኮ ሲከፈት ሊሰራበት እንጂ ዝም ብሎ ሊተኛበት አይደለም እንዴ? ስራ በርታ ተብለ ከጎን ሆኖ አበረታተው ከዛ የመስራት ቻንሱ ችሎታው ደግሞ አለ። በጣም ጎበዝ ነህ፣ ብቃቱ አለ። ስለዚህ ስራበት። እውነት ለመናገር ያው እንትን አለው ምንድን ነው የሚባለው ይሄ ጌም ምናምን የሚጫወቱበት የለም እንደዛ አይነት ነገር ከፍቷል። ቅምጥሌም ስቶሪ አድርጋለታለች፣ ብሩኬም ስቶሪ አድርጎለታል፣ ፖስት ምናምን አድርገውላቸው አይቻለሁ። ያ አንዳንዴ ሌላ እንደዚህ ከሶሻል ሚዲያ ውጭ የሆነ ስራ ካላችሁ ቢዚ ትሆናላችሁ። በዛ ምክንያት ሊሆን ይችላል ብዬ አስባለሁ። በዛ ስራ አሁን ሌላ ሰው ቦታውን ካልያዘለት ቢዚ ሊሆን ይችላል ምናምን። ያው ዩቱብ ደግሞ ፍሪ መሆን አለባችሁ ስላችሁ ቪዲዮ ሀሳብ የሰው ልጅ ፋ ብሎ በቃ ድምቅ ብላችሁ ለመምጣት ከሀሳብ ነፃ መሆን አለባችሁ። በዚህ ሰዓት ነው የምቀርጸው በዚህ ሰዓት ብላችሁ ሰዓት ታመቻችሁ የሆነ ሞራላችሁ ሲመጣ ብድግ ብላችሁ የመቅረጽ ወይ ደግሞ እዚህ ቦታ እንገናኝ ምናምን ተባብላችሁ የመሄድ ቶሎ ልመለስ ብላችሁ ያለመጣደፍ ምናምን እንደዚህ አይነት ነገሮች እንዳለ አንደርስታንድ አደርጋለሁ። ግን በርትተህ እንድትሰራ ደግሞ ፈልጋለሁ ወንድሜ። ከዛ በቀጠር ቅምጥሌም ብላ ሪፖስት አደርግ እንዴት ነው የሚያደርጋት ቆሌታ ማለች ራሷ እኮ ነው በዛኛው ፔጇ ነው እንደዛ ቻላ ያደረገችው። እና የኔ ቁሌታም ቁለት ልትበይ ምርድ ምቅብሎባት ነው የወጣችው። እንዳያቸዋት እንዴት እንደምትሰራው ምንድነው ተወይ በጀሰሽ ምናምን ወደ ቤት ሄዳለሁ ምናምን እያለች ነበረ። ከዛ እሱ ደግሞ ዛሬ አንላቀቅም እያላት ነበረ። ትችላለች አክቲንግ ባይዘወይ የሚችላት የለም። ሁልጊዜ እላችኋለሁ ትችላለች። በሙዚቃዎች በምናምን በምትዘፍናቸው እንኳን በቲክታክ ራክሽኗ የምታደርጋቸው አክቲንጎች ምናምን ከሙዚቃዎች ጋር አብራንት የምትለው ምናምን ራክሽኗ በጣም ነው የሚያምረው። በጣም ጎበዝ ልጅ ነሽ፣ በርቺ የኔ ቆንጆ። ያው ይህ ቪዲዮ የቆየ ነው ማለት ቀርጻ ፕራይቬት አድርጋ ቆይታ ነው የፖሰተችው። እንግዲህ ምክንያቱም ጸጉሯውን ተፈቷል፣ የቆየ ነው። ይመችሽ። በቃ እንደዚህ እንዴት ነው አንዳንድ እንደዚህ በቃ ወኔያችሁ ሲመጣ ፍላጎታችሁ ሲመጣ ምናምን የለም እንደዚህ አይነት ነገር ላይ ትሰሩና በምፈልጉ ጊዜ ትለቁታላችሁ ማለት ነው። እና ትችያለሽ የኔ ቆንጆ። ለማንኛውም ይህንን ብቃት የሆነ አንዳንድ ነገር ማለት ነው አንዳንድ ስራዎች ሊያበሳጫችሁ ይችላሉ። ትምህርት ላትወስዱ ትችላላችሁ። ትምህርት እንኳን ባትወስዱ በችሎታቸው በቃ መደነቅ አለባቸው። የምሬን ነው። ችሎታቸው ማለት ነው ይሄ ነው ተብሎ የሚወራ አይደለም። እሱን አንደርስታንድ እንድታደርጉ ፈልጋለሁ። ትችላላችሁ ነው የምላችሁ። ብቻ ዛሬ በምን መልኩ ነው የሚመጡት የሚለውን አላውቅም። ብቻ ማታ ቅምጥሌ በዚህ መልኩ እንደዚህ እየጨፈረችላችሁ እየዘለለች መጣ ነበረ። እንደዚህ ምርድ ምቅሎባት ልላችሁ ነው አመጣጤና አንዳንድ ሰዎች ክፉ ከመናገር አለመናገር ይቀላል። የሆነ ምንድነው አንዳንዴ ያምርብኛል ብሎ ከማውራት አያምርብኝም ብሎ ዝም ማለት ይባላል። እና የግድ አስተያየት መስጠት አይጠበቅብንም። በተለይ በውስጥ ኢንቦክስ ላይ የግድ መምከር የግድ ቴክስት ማድረግ አይጠበቅብንም። የሚሆነው ቁጭ ብለን ማየት። እናት አባት አላቸው፣ እህት ወንድም አላቸው። የቅርብ ሰው የለንም ቢሉ ወይ ደግሞ የሌላቸው ሰዎች ቢሆኑ ግዴታችን ሊሆን ይችላል መምከር አለብን እንላለን። ግን እዚህ ጋር እናት አባት እህት ወንድም ጓደኛ ቤስት እያለ ከዛ የተረፈኛ እዚህ ጋር ማሽቃበጥ ነው የሚበቃው ማለት ነው። ለስራቸው ድምቀት ትላላችሁ እንጂ ሌላ ነገር የለውም። በተረፈ በዙሪያቸው የሚመጡትን ሰዎች ሁሉ ለመነካካትና ከእነሱ እንዲርቁ ለማድረግ አትሞክሩ ለማለት ፈልጋለሁ። በተረፈ ወዳችኋለሁ። መልካም ጊዜ ባይ